በነገራችሁ ላይ ያልገባኝ በጣም ትልቅ ጥያቄ አለ ለሁላችንም ማለት ነው። በእርግጠኝነት የሩታ ነገር ወዴት ምን እየፈለገች ወዴት እያመራች እንደሆነ ለምን ነገራቶችን እንዲህ ማራዘም ማዝረክረክ እንደምትፈልግ ግራ ነው የሚገባል። ያንቺ ውጪ መሄድ ዛሬ መጀመሪያሽ አይደለም፣ በህልምሽ ማለት ነው። ገና እርግዝና ሳይመጣ ጀምሮ በፊት በጣም ትመኛለሽ፣ ትፈልጊያለሽ። ስቲል ዛሬም ድረስ ግን አለሽ። ዛሬም ድረስ ግን ጨርሻለሁ ፕሮሰስ ልሄድ ነው ብለሽ ታወሪያለሽ። መሄድ ውሳኔ ካለብሽ ከዛም ወንድ ጋር ሚዲያ ላይ እንሽ የመሄድ አላማና ፍላጎት ካለሽ ብድግ ብለሽ ሂጂ። አይ አብርሃምን ለመፈተን ነው፣ አብርሃምን ለማወቅ ነው፣ ልቡን ለማየት ነው ብለሽ የምትይ ከሆነ ደግሞ እርግፍ አድርጊና ከሱ ጋር ሰላም ፈጥረሽ ልጅሽን በሰላም አሳድጊ። ለምንድን ነው ልብሽን እየወላወልሽ ያሉን ጥያቄ የህልም ጥያቄ እየጠየቅሽው እንዳይፈታልሽና እንዳይመለስልሽ የምታደርጊው? እውነት ለመናገር እንኳን ለአብርሃም አይደለም ለኛ ራሱ ግራ ገብቶናል። የሩታ ፍላጎትና የሩታ ዓላማ ማለት ነው። ኦኬ ደስታን አባረርሽው፣ ጎበዝ። መጀመሪያም እኛ ብለን ነበረ በእልህ ቤት አይሰራም፣ በእልህ ትዳር አይመሰረትም፣ በእልህ ፍቅር አይጀመርም ብለናል። እናስቀናለን ብላችሁ የምታመጧቸው ወንዶች ህይወታችሁን ያላስፈላጊ ህይወት ውስጥ ይከቷችኋል። እንዲሁም ሴቶች ያላስፈላጊ ቦታ ላይ ይከቷችኋል። ሳላስበው ፍቅር ውስጥ ገባው፣ ሳላስበው አፈቀርኩ እያላችሁ ማትወጡት ሰጣ ገባ ውስጥ የገባችሁት በገዛ እጃችሁ በምታመጧቸው ለገንዘብም ብላችሁ ሆነ ፈልጋችሁ ሳትፈልጉ የምታመጧቸው ሰዎች ምክንያት ብዙ መጥፎ ስም እየተለጠፈባችሁ። ፍላጎት ከሌላችሁ አለቀ። ማስቀናቱንና ድራማ መስራቱን ለምን አስፈለገ? በእልህ የማይገባ ማትፈልጊበት ህይወት ውስጥ መግባት ውስጥ ለምን አስፈለገሽ? እውነቱን ነው። እዚህ ድረስ መሄዱ ለምን አስፈለገሽ? ኦፍኮርስ እኛ ከመጀመሪያ ጀምሮ የመጣው በወንድምሽ ለድራማ መሆኑን በደንብ ጠንቅቀን እናውቃለን። አንቺ ሳትይንም ማለት ነው። አንቺ ባመጣሹ ሳታስቢ ወንድምሽና እንትና ባመጡልሽ ነገር ግን ሳታስቢ ልጁ ጦስ ውስጥ ገባ ማለት ነው። አሁን እልህ ተያያዛችሁ ማለት ነው። እልህ ውስጥ አስገባሹ ማለት ነው። ሰላም ግን በመጀመሪያ ጤና ይስጥልኝ ውድ ዩቲዩብ ቻናል ተከታታዮች፣ በዓለም ዙሪያ የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን በያላችሁበት ሰላምታ ይድረሳችሁ። ሰላማችሁ እንደምድራሻው ብዙ ትርፍ ይበልልኝ። እኔ ያለሁላችሁ እግዚአብሔር ይመስገን ደህና ነኝ። አመሰግናለሁ። የሆነ ኮመንት አይቼ ነበረ እና ይቅርታዬንም ስለተቀበላችሁ ከልባውንም ደግሜ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ ነው ማለት የምፈልገው። ምንድነው በቃ አንዳንዴ ለሌሎቻችሁ እውቀት ይኑራችሁ። እናስቀናለን፣ እልህ ውስጥ ገብተን እናናደዋለን። እሱ ማን ነው ሴት የሚያመጣው፣ እሷ ማናት ወንድ የምታመጣው እያላችሁ የምትሄዱት ድርጊት የምታራምዱት ስራ በፍጹም ነው የምላችሁ በህይወታችሁ ቅንጣት ታክል የሚጠቅማችሁ ነገር የለም። ምንም ነው ለእናንተ ምንም ማለት ነው። የሰው ልጅ በብዙ አይነት ነገር ሰርቶ ገንዘብ ማግኘት ይችላል። በብዙ አይነት ነገር መለወጥ ይችላል። የግድ አንቺ የምትወጂውና የምታፈቅሪውን ሰው ለማናደድ ብለሽ ያልፈለግሽውን ሰው የማይፈልግበት ቦታ ላይ እንደመክተት አትፍጨርጨሪ። አለቅ። አብርሃም ከመጀመሪያ ጀምሮ የሄደበት መንገድ ትክክል አይደለም። ወንድ ነው። ወንድ ተንዘላዘለ ብላ ሴት መንዘላዘል የለባትም። ፍላጎት ከሌለሽ ከመጀመሪያውን ወንድሜ ሲያመጣልሽ ነው እዚህ ጋር ማቆም አለበት። እኔ እንደዚህ አይነት ነገር አልፈልግም፣ ለልጄ ምን አይነት መልዕክት ነው የማስተላልፈው ብለሽ ማስቆም ትችይ ነበር። ቀጠልሽበት አብሮ እስከመሄድ ድረስ እህትሽ መታ እህትሽን የማይሆን ነገር እስከመናገር ከአብርሃም ጋር የማይገባ ሰጣ ገባ ውስጥ እስከምትገቢ ድረስ ልጁ የምር ነበር አብሮሽ ይኖር የነበረው ማለት ነው። ሳትፈልጊ አብረሽ ለሱ ብለሽ ድራማውን ለመስራት ብለሽ ቀጠልሽ። ዛሬ ግን እወድሻለሁ አፈቅርሻለሁ ፈልጎና ወድ እነዚህ በረሮች በየሄዱበት አይጠፉም። ሳይወድና ሳይፈልግ አፈቀርኩሽ አለሽ። እንግዲህ ለትንሽ ጊዜ ነው የተግባቡት። ለድራማው ነው የመጣው። ድራማውን ከጀመሩ ስንት ጊዜያቸው ነው? በዚህ በአጭር ጊዜ ውስጥ ልክ ሄርሜላ አብርሃምን እንዳለችው ፍቅር እኮ ተጽፎ ተሰልቶ ታስቦ ምናምን አይደለም ፍቅር የሚይዘው። ሳላስበው ቀረብኩ፣ ሳላስበው ወደድኩ፣ አፈቀርኩ፣ ፍቅሬን ደግሞ ለምን አፈቀርሽኝ ብለህ ልትለኝ አትችልም ብላ ሄርሜላ ለአብርሃም እንዳለችው ሁሉ ለአንቺም ደግሞ ይሄ ያለሽ እሱን ካባረርሽና አልፈልገም ብለሽ ከህይወትሽ ካስወጣሹ ደግሞ የሆነ አቋም ሊኖርሽ ይገባል። አለቀ። ትክክለኛ አቋምሽ አብርሽ እንደሚለው እውነት የተለያዩ ሰዎች እየመጡ አንቺን በለመኑሽ ቁጥር ጭራሽ የልብ እየተሰማሽ ይበልጥ በጣም እንዲለምንሽ እንዲያስለምንሽ ፈልገሽ ነው። አሁንም ያላደረግሽው ያልማትፈልጊበት ድራማ ውስጥ እየገባሽ ያለሽው። አለቀ። የመሄድ ፍላጎት የሚባል ነገር የለሽም።
ልጁ ምንም ፓስፖርት የጀመርሽለት ምንም ፕሮሰስ የጀመርሽለት ነገር የለም። አብርሃምን የልብ የምትፈልጊ ከሆነ ከልብሽ የምትወጁ ከሆነ አብሮሽ እንዲሆን የምትፈልጊ ከሆነ ለአብርሃም እጄን ጠመዘዘኝ አልፈልገውም። እውነት ለመናገር መጀመሪያውንም ፈልጌ አይደለም እንደዚህ አይነት ልህ ውስጥ የገባሁት ምናምን ብለሽ አብርሃም ፊት ከተናገርሽ ኦኬ፣ አብርሃምን ደግሞ ትፈልጊዋለሽ ማለት ነው። አብርሃምን እንደዚህ አይነት ደረጃ ላይ እንትን ብለሽ የማይገባ ህይወት ውስጥ እሱን ካስገባሹ በኋላ አሁን ደግሞ ተነስቼ እሄዳለሁ። ማንም ዝም ብሎ ልጁን አይለቅም። እሱም አባት ነው፣ መጠየቅ ይችላል፣ ማሳገድምም ይችላል፣ ማስቆምም ይችላል። በእልህ በብልጠት ነው ሁሉን ነገር ማድረግ ያለብሽ። የምር የመሄድ ፍላጎቱ ካለሽ ደግሞ አለቀ፣ ማሳወቁ አይጠበቅብሽም። ሊሆን ይችል ይሆናል የምር የምትሄጂ ከሆነ ማለት ነው። ከዛ በተረፈ ደግሞ ትላንት ዳኒ መጣ፣ ዳኒን አናድዳለሁኝ ብለሽ ዛሬ ከአብርሃም ጋር ተገናኝተሽ እንደዚህ ብዬው የሚመለስ ከሆነ ይመለሳል፣ የማይመለስ ከሆነ ደግሞ ወይ ከዳኒ ጋር ቀጥላለሁ ወይም ደግሞ በዚህ አቋም ከጽና ተነስቼ ሄዳለሁ ብለሽ ይሄንን አጀንዳ ደግሞ ይዘሽ መጣሽ። ሁሌ አጀንዳ መቀያየር፣ ሁሌ የተለያየ ርዕስ ቀይራችሁ መነጋገሪያ መሆን፣ በእናንተ ላይ የመጨረሻ አጓጉል ቃላቶች ሲወረወሩባችሁ እውነት ደስተኛ አድርጓችሁ ነው ማለት ነው። ሰው እኮ ይሰለቸዋል። ሁሌ አንድ አይነት ስራ፣ ሁሌ አንድ አይነት የተቀያየረ ነገር፣ ወንድ ብታመጡ የተቀያየረ ሴት ብታመጡ አንድ አይነት ስራ ይደብራል። አለቀ። በቃ ወደ ተግባር ገቡ። ተመልከቷቸው። ማነች ስሟ ሃይሚና ብሩክ በቃ አሉ። በጓደኛም በቤተሰብም በዛም ተባለ። በቃ እስቲ አሁን ከዚህ በኋላ ላይ ማንንም ከህይወታችን አስወጥተን ሳትወድ በግዷ ላይ በጸባይም በፍቅርም ይዣት እንድትመለስ አደርጋታለሁ ብሎ ወደ ራሱ ቆም ብሎ አሰበ። ምን እያረኩ ነው? ወዴት እየሄድኩኝ ነው? በቃ ስህተት መንገድ ላይ ነኝ ያለሁት፣ ይሄ ነገር አያዋጣኝም ብሎ የጀመረበትን ነገር አቆመ። ወደ ሃይሚ ተመለሰ። ሃይሚ በዛም ብትል በዚህም ብትል ወደ እሱ መመለሷ የማይቀር ነገር ነው። የሚያምርባትና የምትፈልገውን ስለምታገኝ ማለት ነው። እሷ መጀመሪያውኑ በጥፋት ላይ ጥፋት መስራት ትክክል ነው ወይ? ከጥፋትን ማረም መታረም ስትችል እንዴት የማልፈልገው ስህተት ደግሞ ተመልሰክ ትገባለህ ነበረ። ከዛ ከስህተቱ ደግሞ መቆም አለብኝ። እቺም ጓደኛዬ ነች፣ ያቺም ውሸት ነው እንደዚህ ይዛብኝ የመጣችው። ነገ ሲወለድ ጊዜውን ጠብቆ ሲወጣ እናየዋለን። አሁን ግን በቃ መቀጠል እስካለብኝ ድረስ ከአንቺ ጋር ነው መቀጠል የምፈልገው። በፍቅር ሊያዛት በቃ የምትፈልገው ልሆንላት ላድርግላት። ወጣ ብለን አየርን ቀየር፣ ወጣ ብለን ጊዜ ለራሳችን ጊዜ ሰጥተን ራሳችን እናዳምጠው፣ ንጹህ አየር እናገኝ፣ ከጫጫታ ከውካታ ውስጥ እንውጣ ብሎ ቀየር ብሎ መጣ። እንዲህ ነው ስትበስሉ። አብርሃምና ሩታ ግን መቼም የማይበስሉ መቼም፣ ሁሌ ተከታታይ ተመሳሳይ። ሁሌ አብርሃም መወሰን ያቃተው ከሩታ ጋር ይሁን ከሄርሜላ ጋር ይሁን መወሰን ያቃተው ልብ ላይ ነው ያለው። ሩታ የምር አብርሃምን እዚህ ጋር በማስመሰል እኔ እሱን ድጋሚ ማግኘት አልፈልግም፣ የምር ከሱ ጋር መሆን ፈልጌ አይደለም ምናምን እያለች ሌላ አጀንዳ ታቀርባለች፣ ታቀብላለች። በንግግር የሰው ህይወት እየጎዳችሁ የምታስተላልፉት መልክ ውሃ ቀዳ ውሃ መልስ የሆነ ስራ ማለት ነው። ሄርሜላን ያሚያገኛታል አንድ አይነት መልክ። ልጅቷም ደንዝዛለች። በቃ አለቅ። እውነት ለመናገር እንደዚህ ጠርተሽ በስርዓት በጸባይ በክብር ስላወራሽኝ አመሰግናለሁ። ይሄንን ግን ሁሉም ብሎኛል። አዎ ሁሉም ብሏታል። እኛም ሳንቅ አጥበን አስጥተን ነግረናታል፣ ግን አትሰማም። እንግዲህ የሰው ልጅ እንስሳ ከማድረግ ውጪ እሷን በእንስሳ ከመመሰል ውጪ ምንም እንትን የሚላት ነገር የለም። ብትመለስ ኖሮ እዚህ ሁሉ ስድብ ውስጥ ባልገባችና ትታዋ ይሄንን ነገር ወይ ቆም ብላ ራሷን ጠይቃ ይሄ ነገር ትክክል አይደለም ብላ አቁማ በራሷ ላይ ወደምትፈልገው ትክክለኛ መንገድ ትሄድ ነበር። እሷም ምድር ውስጥ የተጋባችው ሩታ በምትናገረው ሩታ በምታደርገው ሩታ በምትሆነው ድርጊት ጭራሽ የማትፈልግበት ጥግ ድረስ እየሄደች ያለችው ማለት ነው። አብርሃምም ሩታ ጋር ሲሄድ የምታሳየው ሪያክት፣ የምታሳየው መጥፎ አቀባበል፣ የምታሳየው ክፉ መልስ፣ የምታሳየው ክፉ ፊት ከሄርሜላ ጋር እንዲቀጥል ያደርጋታል። ሄርሜላን እስከ ወዲያኛው ማውጣት እኮ ለአብርሃም ሁሉ ነገር ቀላል እኮ ነው። ማውጣት ይችላል። አልፈልግም በቃ ከህይወት ውጪልኝ ብሏታል። ከአንድ 2 3 4 ተመልሶ ደግሞ የሚሄድባት ራሱ ነው። ማስቆም ከፈለገ ሁሉ ነገር ቀላል ነው። አውቁሞ ወደ ራሱ ህይወት ይገባል። ከዛ በዘለለ ግን ነገም ሌላ ድራማ፣ ዛሬም ሌላ ድራማ፣ ነገም ሌላ ድራማ። ይደብራል። አለቀ በቃ። ለልጃችሁ መልካም ነገር አስተምሩት።
ለልጃችሁ ጥሩ እናትና አባት ሆናችሁ በጥሩ እናትና አባት ፍቅር መሀል ላይ አሳድጉት። ጥሩ ፍቅር ሰጥታችሁ ለልጃችሁ የሰውን ማንነት የፍቅርን ጥግ አሳዩትና አሳድጉት። እንዴ ብዙዎች ባልና ሚስቶች ብዙዎች ጥንዶች የሚያደርጉትን ድርጊት አሳዩት ለልጃችሁና እናንተም አሳዩ። አይ የምትሉ ደግሞ ከሆነ ደግሞ እስከ ወዲያኛው ተራራቁ፣ አለቀ። አሁን ደግሞ እስቲ እስካሁን በዚህ ሄጃለሁ፣ በዚህ በደስታ በሚባለው ሄጃለሁ። እስኪ ደስታን ደግሞ ተወትል አድርገውና ወደ ፈለግኩት እንደዚህ አይነት ጥያቄ ላቅርብለትና እስኪ ልቡን ሊያው እንዴ በቃ ወይ እናንተ ሁለታችሁን ከህይወታችሁ ሰው አስወጡ። ማንም ባንቺና በሱ መሀል ላይ ሳይገባ እሱም ሄርሜላን አርቋት። ሁለታችሁ ብቻ ቁጭ ብላችሁ ከካሜራ ጀርባ ላይ ተነጋገሩ። ወይ ድንገት ካሜራ አንቺ ደብቀሽ ወይ አንተ ካሜራ ደብቀ ገበናችሁን ድንገት እንዲያው የምር እንደምትፈላለጉና እንደማትፈላለጉ ሳናስበው አሳዩን። ከዛም በህይወታችሁ የሚገባን ሰው አስቆርጡና አስወጡ። አለበለዚያ ይደብራል። ሁሌ አንድ አይነት ሄርሜላን ያም ያወራታል፣ እሷ አትሰማ። ሩታም ያም ያወራታል፣ እሷም አትሰማ። አብርሃምም ያም ያወራል፣ እሱም አይሰማ። ሶስቱም ታጥቦ ጭቃዎች፣ ሶስቱም ውሃ ቅዳ ውሃ መልሶች። ያም ሄድና ከሩታና ከአብርሃም ህይወት ውጣ፣ ያም ሄድና ከሩታና ከሄርሜላ ህይወት ውጣ። በቃ እንዲህ ምንም ነገር ውሃ ለማያነሳ እንትናችሁ አላችሁ፣ እየተንጓተታችሁ እየተንዛዛችሁ ማለት ነው። አለቀ። ቋሚ ነገር ይኖራችሁ፣ ወደ ቋሚ አጀንዳችሁ፣ ወደ ቋሚ ህይወታችሁ፣ ወደ ቋሚ ትዳራችሁ ተመለሱ። ለሰዎች ጥሩ አርአያ ለመሆኑ ተነሱ፣ ሞክሩ። ይበቃችኋል። ሁሌ ይደብራል። እኛም ሌላ ርዕስ እንቀይር፣ እኛም ሌላ ርዕስ እናምጣ እና እጅግ በጣም የሚያሳዝን ነገር ነው። እውነቱን ነው። አብርሽ መጨረሻ ላይ ምንድን ነው ያላት? ልክ እሱን ሂድ ከእሷ ጋር ምንም አይነት ነገር ትላንትና እሷ አብርሃም ነካ ማለት እኔ ነካ ነው ብላ ስላለች፣ ዛሬም ደግሞ አብርሽ እሷ ፊት እሷ ነካ ማለት እኔ ነካ ነው፣ ምንም ቢሆን የልጄ እናት ናት፣ ምንም ቢሆን የልጄ አባት ነው እየተባባሉ እዚህ ደርሰዋል። ከዛ እሱ ከሄደ በኋላ ላይ ደግሞ ትሰሚኛለሽ እኮ ብሎ የመጨረሻ ያስጠነቀቃት ሩታ ነው። መቆም ያለብሽ ቦታ ድረስ ሂጂና ቆሚ፣ ያለቀ። ከዛም ጋር እንትን አትበይ፣ እኔንም አታላትኝ አለ። እውነቱን እንዴ አንዴ መንገድ ከተከፈተላችሁ በቃ ያንን ክፍተት ጠብቃችሁ ጉድጓድ መግባት በዛ በተቀደደላችሁ ቦይ ልክ ማለት ነው። አንዳንዴ ቦያችሁን ለመዝጋት ለመድፈን ሞክሩ። ቦያችሁ በሰፋ ቁጥር እኮ የጭንቅላታችሁ እንትንም ጭራሽ የመጨረሻ እየተንቦረቀቀ ነው የሚሄድና የምታደርጉትና የምትሆኑት ታጣላችሁ። ስለዚህ ክብር ይኑራችሁ፣ ለራሳችሁ ክብር ይኑራችሁ። ለራሳችሁ ከዚህ በኋላ ለምትኖሩት ኑሯችሁ ክብር ይኑራችሁ። ለማንኛውም አመሰግናለሁ። ይበቃኛል። ሰላም